ወይዘሮ ባዩሽና እርግብ ተጣሉ። እርግብ አክስቴ ያስገባሽብኝ ነገር በጣም ከባድ ነው፣ አሁን ላይ መወጣት እያቃተኝ ነው ስትል ለወይዘሮ ባዩሽ ነገረቻት። ወይዘሮ ባዩሽ አርፈሽ ተቀመጭ ስትል የእህቷን ልጅ አስጠነቀቀቻት። ዶክተሩ ከሀና አባት ጋራ ያለው ንክኪ ምንድን ነው ላላችሁ፣ ዶክተሩ የወይዘሮ ባዩሽ ተልኮ ሲሆን በጣም ከባድ ተልኮ ይዞ የመጣ ነው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ላይክ ሰብስክራይብ ስለምታደርጉኝ ያመሰግናለሁ። አሁንም ላይክ ሰብስክራይብ አድርጉኝ። የሀንዬ ስቃይ እየበረታ ነው። ከነገ ዛሬ የተሻለ ሲባል አሁን ወይዘሮ ሜላት በጣም ክፉ እየሆነችባት ነው። አንደኛ አያቷ እናቷ ከዚህ በኋላ ሀናን ከተናገርሻት በፍጹም እዚህ ቤት መልሰሽ አታገኝም ብላ አስጠነቀቀቻት። ከዚህ በፊት አሁን ላይ በወጣች በገባች ቁጥር በጣም እየገለመጠች በስቃይ አበዛቻት። እርግብና ወይዘሮ ባዩሽ የተጣሉበት ምክንያት ዶክተሩ አንድ ስህተት ከሰራና እውነቱን ከተናገረ እኛ ያልቅልናል፣ በዚህ መሀል የምጎዳው እኔ ነኝ ስትል ለአክስቷ ነገረቻት። አክስቷም አትንቀጥቀጪ፣ እዛው ገጠር ሽደሽ እንዳትቀመጪ፣ ስነ ስርዓት ይዘሽ ተቀመጪ፣ መንቀጥቀጡንና መርበትበቱን አቁሚ ስትል አስጠነቀቀቻት። አክስትየዋ አሁን ላይ ምን ለማድረግ እያሰብሽ ነው? የምርመራ ውጤቱ መቼም እኔ ልጃቸው እንዳልሆንኩኝ በስነ ስርዓት ይታወቃል። አሁን ላይ ምን እያደረግሽ ነው ስትል ነገረቻት። ምንም ጭንቀት አይግባሽ፣ አንቺ አትርበትበች ስትል ነገረቻት። ከወይዘሮ ሜላት ጋር ሀና በየቀኑ የምታሳያት ፊትና ግልምጫ አልችለው ብላለች። አሁን ላይ እርግብም እየተከተለች እሷን አብራ ለማውጣት በጣም ትልቅ ጥረት አድርጋለች። ዶክተሩ አሲር ዋጋውን ሊሰጠው ወስኗል። ምክንያቱም አሲር ዶክተሩ እያጭበረበረ እንደሆነ በደንብ ደርሶበታል። ዶክተሩም ደግሞ አጭበርባሪ ነው። እሱም የሀና አባት ያልገዛችውን መድኃኒት ገዝቷል፣ ሀና ገዝታለች እያለ የጻፈው ወይዘሮ ባዩሽ በላከችው መንገድ ነው። ምክንያቱም ከወይዘሮ ሜላትና ከሀና ጋራ እምነትና ሌላ ነገር እንዳይኖር ነበር ያደረገው። ያንኛው ዶክተር የት ገባ? ምክንያቱም የምላሴ ሕክምና የሚቆጣጠረው እንዲሁም መልካምና ለስብዕና የሚኖር ምርጥ ዶክተር ነበር። ይህንንም ያደረገችው ወይዘሮ ባዩሽ ከስራ እንዲባረርና መድኃኒት አሳስቷል ብላ ከስራ እንድታባረዋለች። ከዛ የራሷን ዶክተር ቀጥራ ለመንገዷ እንዲመቻት ነበር ይህን ያደረገችው። አሁንም ቢሆን ወይዘሮ ባዩሽ በፍጹም ወደኋላ አትቀርም። አሁን እንደምንም አድርጋ የሀናን የዲኤን ምርመራ ቀይራ ሀናን አንድና መጨረሻ ለማባረር ነው። እሷ ግን ያላወቀችው አንድ ነገር አለ። የወይዘሮ ሜላት እናት ያዘጋጁት ትልቅ ነገር አለ። እሱም ሀንዬ ከዚህ በፊት የምትወደውን የምጠላውን እንዲሁም ስብዕናዋን አይተዋል። ከበፊቱ ምንም የተቀየረ ነገር የለም። በልጅነቷ እጃቸውን ታስጣጥባቸው ነበር፣ አሁንም ታስጣጥባቸዋል። ጎንበስ ብላ አሚን ትል ነበር፣ አሁንም እንደዛው። በጣም ብዙ ተመልክተው የተረዷት ነገር አለ። ሌላም የምትወደውን ምግብና የምጠላውን ምግብ በደንብ ስለሚያውቁ ያንን ለመፈተንና በራሳቸው መንገድ ለመሄድ እየሞከሩ ነው። ነገር ግን ወይዘሮ ባዩሽ አሁን አንድ መፍትሄ ለማምጣት እንደምንም አድርገሽ እዛ ቤት ያለችውን አያታቸውን ከቤት እንድትሄድ ማድረግ ይኖርብሻል ስትል ተናገረች። እሷም እርግብም እንዴት አድርጌ ነው ከገዛ ልጇ ቤት ላስወጣት የምችለው? ይህንን በጭራሽ ማድረግ አልችልም ስትላት፣ ይሄን ካላደረግሽ ከዛ ቤት መውጣትሽ በቅርቡ ነው፣ እዛው ገጠርሽ ትመለሻለሽ። ምክንያቱም ቆቅና ሴትየዋ በጣም ንቁና አስተዋይ ስለሆነች ሴራችንን የእያንዳንዱን ነገር ልታቀብን ትችላለች። ስለዚህ በግዴታ ከቤት እንድትሄድ ማድረግ ይኖርብሻል አለቻት።
እሷም እሽ ሞክራለሁኝ አለች። እሞክራለሁ ሳይሆን አደርገዋለሁ ነው ማለት ያለብሽ። ከዚህ በላይ ምንም ልነግርሽ አልችልም። ምክንያቱም አሁን ላይ እሷ አንድ እርምጃ ከተራመደች እና ነገሮችን እኛ ካላስተካከልን ወደኋላ የምንመለስበት ምንም ምክንያት የለም። አሁን ላይ ገብተንበታል አለቻት። እርግብን በጣም ተጨነቀች። አሁን እንዴት ነው መቀየር የምትችይው? ይሄንን ብቻ ንገሪኝ። እንዴትስ እርግጠኛ ሆንሽ? መቼም እኔ ልጃቸው እንዳልሆንኩ ታውቂያለሽ። ይሄንን ማስረዳት አይጠበቅብኝም። ነገር ግን እንዴት አድርገሽ ነው የምትቀይሪው? ብላታለች። እርግብ ዶክተሩ የእሷ ሰው እንደሆነና ባዩሽ እዛ እንዳስቀመጠችው በፍጹም አታውቅም። ከዛ ስለ ዶክተሩ ነገረቻት። አክስቴ እኮ እርምጃሽ በጣም ኃይለኛ ነው፣ በጣም የሚገርም ነው። እኔ እውነት መስሎኝ ሀና የዘረፈች መስሎኝ ነበር፣ ነገር ግን ለካ አንቺ አቀነባብረሽ ነው ብላ አለቻት። አርፈሽ ተቀመጪ ብላ ገለመጠቻት። ምላሴ ከሀንዬ ጋር በጣም ብዙ ትስስር አለው። ሀንዬን በጣም ያምናታል። ነገር ግን ግራ የገባው አሁን ላይ የዲኤን ምርመራው ሀና ካልሆነች ሀንዬ ላይ የሚደርስባት የእያንዳንዱ ነገር እሱን ውስጡን ይጎዳዋል። እናቱም ስትገለምጣት በጣም ያዝናል። ለዛም ነው አሁን ላይ እንዴት ነው መሆን ያለበት አንድ ነገር ቢሆን ያለው። ነገር ግን አሁን ላይ የዲኤን ምርመራው የሚቀየር አይመስለኝም። ምክንያቱም የዲኤን ምርመራው ከተቀየረ የሀና እንዲሁም ምላሴ ሰላም እንዲሁም እምነት በሀና ላይ ያላቸው እምነት ወደ ኋላ እንዲገድፍ ያደርጋል። ነገር ግን ምርመራው ውጤት ደግሞ ካልተቀየረ ደግሞ ነገሮች ሊስተካከሉ አይችሉም ብላ የምታስብ ወይዘሮ ባዩሽ ያንን ነገር ለማድረግ የጓደኛዋን ንብረቱን ላለመውረስ አንድ እርምጃ ሄዳለች። እሱም እርግብን ከገጠር ድረስ ከእህቷ ልጅ አምጥታ ነበር ያዘጋጀችው። እኔ የገረመኝና እናንተም የገረማችሁ እንዴት ሀና የአቶ ኖላዊ ልጅ መሆኗንና ሀንዬ ደግሞ የወይዘሮ ሜላት የበፊቷ ልጁ የጠፋችው ልጅ መሆኗን እንዴት አወቀች አላችሁ? የብዙዎቻችሁ ጥያቄ ነው። እሷ የሀንዬ አባት የድሮ ሚስቱ ናት። መውለድ አትችልም፣ አንተ መውለድ በፍጹም አትችልም ብላ የተወችው የድሮ ባሏ ነው። ስለዚህ የእያንዳንዱን እርምጃ ስለምታውቅና ያሳደጋት ልጁ የእነሱም ልጅ እንደሆነች በገና በበፊት ታውቅ ነበር። ለዛ ነው ለእርምጃዋም ተመችቷት ነገሮችን እያስተካከለች አለችው። አቶ ኖላዊ ከሕክምናው ከቀን ወደ ቀን እየበሰባቸው ነው። እሱም ዶክተሩ የሚሰጣቸው መርፌ ምንም አይነት ደረቅ ማደንዘዣ የሌለው ደረቅ መርፌ እንዲታመሙና ከሐኪም ቤት ሕክምናቸው የበለጠ እንዳዳክማቸውና ህመም እንዲሰማቸው ነገር ግን እሳቸው ጠንካራና ብልህ ሰዎች ስለሆኑ ለሀንዬ ይህን ያመኛልም አይሉም። ፈጣሪያቸውም ህመሙን ወደ ያጠፋላቸዋል እንጂ ደረቅ መርፌ ነበር የሚሰጧቸው። ለዛ ነው አሴር ይሄ ነገር ኩላሊትህን ያወጣሉ መሰል። ምክንያቱም እኔ ምንም ዶክተር እያመንኩ አይደለም፣ ከቀን ወደ ቀን እየደከምክ ነው ያሉት። ከዚህ በፊትም እንደሰማችሁት ሰላምዬ ከባለፈው ካላችሁ ጤንነት የበለጠ አሁን በጣም ተዳክማችኋል፣ አመማችሁ እንዴ ብላ የሀንዬን አባት ነግራቸዋለች። በጣም ደህና እንደሆኑና ምንም አይነት ህመም እንደማይሰማቸው ትንሽ መርፌ የሚሰጣቸው መርፌ በጣም እንደሚያዳክማቸው ለሰላምዬ ነግሯቸው ነበር። ስለዚህ ዶክተሩ የሚሰጣቸው መርፌ በደረቅ ራሳቸውን የሚያስትና በጣም ከባድ መርፌ ነው የሚሰጣቸው። ምክንያቱም ከሐኪም ቤት እንዳይወጡና ይህ ትዕዛዝ የባዩሽ ትዕዛዝ ስለሆነ ነገሮችን ለማጣላትና ቤተሰቡን ለማስረበሽ ያደረገችው ትልቁ መንገዷ ይህ ነው። ነገር ግን የሀንዬ አባት ጠንካራና በፈጣሪያቸው ያላቸው እምነት ትልቅ ስለሆነ ከህመማቸው በየቀኑ የሚወጋቸው መርፌ ግራ አስጋብቶታል። ዶክተሩም እንደዛ እየወጋቸው አሁንም በጣም ደህና ናቸው። ምንም አይነት ለውጥ የለም።
በነጋ በመሸ አያቸዋለሁ። ስለዚህ ምንድን ነው ነገሩ እያለ ከራሱ ጋር ራሱ ማውራት ጀመረ። አሲር ዶክተሩን አሁን ላይ ሕክምናውን እስካልቀየርክ ድረስ እና ነገሮችን እስካላስተካከልክ ድረስ ለሕግ እንደሚያቀርበውና ከስራው እስከ መጨረሻው እንደሚባረር አስጠነቅቀው። ዶክተሩም በጣም ደነገጠ። ይሄንን ካደረገ ከወይዘሮ ባዩሽም የእንደና የመጨረሻ ጊዜ ሊለያይ ነው። አሁን ደግሞ ይሄንን ካደረገ ደግሞ ከእስር ቤት ሊወረወር ነው። ሁለቱም ግራ አጋብቶታል። ውድና የተከበራችሁ የቻናል ቤተሰቦች ለነበረ ቆይታ በዚሁ እያመሰገንኳችሁ በያላችሁበት ሰላማችሁ ብዝት ይበል። የሰላም ኑሮ ይስጣችሁ። አሜን።